ሰላም 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 እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን ሆይ ይላል እንግዲህ ፒስ ነው ወይ? ሰብስክራይብ ላይክ እያደረጋችሁ እንግዲህ ብትቀላቀሉን ደስ ይለናል። የዚህን ቻናል በሳተላይት እና እንዲሁም በህልማችሁ የምታዩንም ከህልማችሁ ስትነቁ ማለት ሰብስክራይብ ብታደርጉ ጥሩ ነው። ሳተላይት ለምትከታተሉን ደግሞ ስልክ ቁጥርን አስቀምጥላችሁና የሆነ ነገር የሆነች እንኳን ብታግዙ ምን ትሆናላችሁ? እባካችሁ ይህን ነገር እየደጋገምኩት ነው። ቸግሮኝ እኮ ነው፣ ወድጄ አይደለም እኮ እንዴ። ሚዲያ ለመሆን እያሰብኩ እኮ ነው እንዴ። እነ ሞጣ ቀራኒው ብቻ ናቸው እንዲህ ሚዲያ መሆን የሚፈልጉት። እኔ ሚዲያ መሆን እኮ ፈልጋለሁ። ሞጣ እኮ ሁለቱ ትግሬ መጡ። አማራ እኮ ሚዲያ ስለሌለው ነው ወደኋላ የቀረው። ትግሬ እኮ ሚዲያውን ኢንተርኔቱን ያጠናቀቀውና የሞላው እኮ ዲጂታል ትግሬ ነው። ትግሬ ሁለቱ ትግሬ በተለይ ሶሻል ሚዲያው ተጨናነቀ እና እኔም እንግዲህ እንደ ሁለቱ ትግሬ ወደ ሳተላይት እንዲወጣ እርዳታችሁን እንዲታደርጉልኝ ተወዲሁ አመሰግናለሁ። ይሄ ትልቁ ነገር ነው። ሱበር ስቲከር እና ሱበር ቻትን በማገዝ ደግሞ እስቲ አግዙ። አትሞቱ። እናንተ ደግሞ ምን ሆናችሁ ነው? ላይ አትሞቱም እኮ የሆነች ትንሽ ስቱዲዮ ነገር ለማመቻቸት ፈልጌ እኮ ነው ወላሂ። ሚዲያ እንሁን። ድምጣችን ለዓለሙ ለገበሬው በሬዲዮ ያዳምጠን። እስቲ ገበሬው ጆሮ ላይ እንድረስ። ሳተላይት ላይ እንውጣ። በቲቪ ኢንተርኔት የማያገኙበት አካባቢ ላይ ሞገድ ተጠቅመን በሬዲዮ እንመጣለን። እንዲህ እነሞጣ ብቻ ናቸው እንዲህ እነሞጣ ወደ ሳተላይት እየመጡ የአማራ አክቲቪስት እና ወዲህ ዋና ሀሳቤ ሲሄድ እንኳን ለግንቦት 20 በሰላም ያደረሳችሁ። አሜሪካን እንኳን ምን እንዲያሰበች አላቅም። እንኳን አብጽሕኩም ብላ በእንግሊዘኛ መግለጫ ተመልከቱ። አሜሪካ እነዚህን ሁለት ትግሬ አመራርታ ልታመጣብን እንዲሆነ መንቃት አለብን የአማራ ህዝብ። ሁለተኛ ነገር ዘመነ ካሴ ማለት የእነሱ ሸህም እንዲሆነ ማወቅ አለብን። በቃ አማራ መሪያችን ሞጣ ቀራኒዮ እንዲሆን እንወስን። ተው አንድ ላይ እንቁም። የቲክቶክ ወሬ ይዤላችሁ በጣም ነገር እና እንግዲህ ቢብሉ መንቃት አለበት። አይስዌር ጋዲ ቢብሉ መንቃት አለበት። ሆን ብለው ትግሬዎች እነ ዘመነ ካሴን እየዘወሩ ስልጣን ላይ አመጥተው ቁጭ ያደረጓቸዋል። ታኋላ አዳምጥ አማራ፣ እንዲያው ይሄ እውነት ታልሆነ ስሙኝ። ዘመነ ካሴን ስልጣን ላይ ቁጭ ታረጉት በኋላ እነሱ ድፍን ወልቃይትንና ራያን ይዘው እብስ ብለው ትግርኛ የሚባል ሀገር ፈጥረው ይሄዳሉ። አዳምጥ። ጎንደሬ ሲጀምር እኮ ከሰባት በላይ ከቆጠርክ ትግሬ ነው። ለዛም ነው አማራ በአራቱም አቅጣጫ ሲዋጋ ጎንደሬው አይን የማይተከዝ የዘብነኝ ብሎ እዛ እየተቀለበ ነው። አሁን ትግሬዎች አክበው አይጨፈጭፉትም። እንዲሁ ትግሬ መታወቂያ አድሏቸዋል። እዛው እያሉ መሳሪያቸውን አዙረው እንዲህ ነው የሚያደርጉት። ጎንደሬው እንዲሁ አሁን ይሄ ተከዜ ዘብ የምትሉት ትግሬ ሁለቱ ትግሬዎች እየመጡ ነው። መጀመሪያ ስትራቴጂ ቦታ ያደረጉና ቆረጣ ይገቡባቸዋል። እዚያው እንዲያሉ እጃቸውን ለመንግስት ይሰጣሉ። ማለት ለቲቢኤልኤፍ ይሰጣሉ። ቲቢኤልኤፍ ደግሞ መታወቂያ ይሰጣቸዋል። ትግሬ የሚል መታወቂያ። ጎንደሬ ተበልቷል። ተውት። ዘመነ ካሴ እንዲሁ 4 ኪሎ አልገባ በሁለቱ ትግሬ ዲጋፍ አካሄዱ ያስታውቃል። ዘመነ አካሄዱ ያስታውቃል። ሁለቱ ትግሬዎች ጋር እኮ ተፈራርሟል እኮ። ዘመነ ማለት እንዲያትነቁት የኤርትራ ለበርካታ ዓመታት ሲመራመር የነበረ የኢሳያስ ልጅ እኮ ነው። አብይ አህመድ የቲቤሌፍ ልጅ እንዲሆነ ማወቅ አለብን። ዘመነ ካሴ ደግሞ የኢሳያስ ልጅ ነው። ግዴፍ በሉት። አብይ አህመድ እድሜው አጥሯል።
እድሜው ያጥራል። አንዳንድ ዩቱበሮች አሉ አልታያላቸው ደደቦች፣ ደነዞች። አብይ አህመድ የሄደው መሳሪያ ለመጣ ነው፣ መሳሪያ ሊገዛ ነው። ቴት አባክ ነው የሚገዛው? አብይ አህመድ እኮ ሁለቱ ትግሬ ተደራጅተው መጥተውበታል። ህዝቡ እኮ አንገሽግሾታል። መለስ ዜናዊ ያለውን አሰባችሁም እንዲህ ጦርነት የመንግስት ታሸነፈ እኔ ሙቼ እገኛለሁ ብሏል እኮ መለስ ዜናዊ። ጦርነት የሚያሸንፈው ህዝብ ስትይዝ ነው። መሳሪያ፣ መድፍ፣ ድሮን፣ ቴክኖሎጂ። አሁን ደግሞ ሰሞኑን የሚያወሩት ነገር አለ። እኛ በቴክኖሎጂ ነው የምንዋጋው የሚለዋሉ። ድንቄም ቴክኖሎጂ በጠፍጣፊ ውላ እንግዲህ ዘመኑ ተራቋል። የምንዋጋው በቴክኖሎጂ ነው። ቴክኖሎጂ እኮ ጭንቅላት ሲኖር እኮ ነው። አብይ አህመድ የሚያበሩት ድሮን የሚያመጣቸው ተሩሲያ፣ ተራሻ፣ ተቻይና በሚሊዮን ዶላር እየተከፈላቸው ነው። ድሮን አብራሪ ይመስል እኛም የሚዋጋው በቴክኖሎጂ ነው። እውነቴን ነው። ለፍዳዳ ሚኝ ፊት ወሎ ይጎ ይናገር ደግሞ ዲፍረታቸው። እኛ በቴክኖሎጂ ነው ለፍዳዳ አፈራ ባህላ። እኔ እንዲሁ ስታወሩ ራሱ እኔ ብርሃኑ ጆላ ሲያወራችኋለሁ ከዚህ በፊት እንዲሁ የገጠር ልጅም አይደለም አህያ የአህያ ሴት ብልት ላይ እንዲያሽቶ አፍንጫውን ሚኝ እንደሚያደርገው ነው የሚመስለኝ ሲያወሩ። ሚ እኛ በቴክኖሎጂ ደግሞ አያፍሩም። ደግሞ እነዚህ ዴዴዎች እኛ በቴክኖሎጂ ነው የሚዋጋው። የአህያ እንትን ውስጥ ገብተህ ምኝ የምትል ነው የምትመስለው። አንተ ምንጭራ ማያ አዲስ አበባ ገብተህ እግርህን ሰቅለህ እግርህን ቆላልፈህ ፎቶ እየተነሳ ጭራሽ ቴክኖሎጂ ሰሜን ኮሪያ ባለእውቀት አፈራ በብላን ዲነዝ አንጂ ሲናዝራት ያጂ እያተሳዳብሽ እኮ ነው። ጦርነት በቴክኖሎጂ ነው እኛ ሀገር። አንትበት ጉርድ ፎቶ ለመነሳት ጫማ የምትቀይር ደደብ እንዴት ነው በቴክኖሎጂ የምትዋጋው? ሁለቱ ጄኔራሎች እኮ ሁለቱ ትግሬዎች መጡልህ እኮ መጡልህ። በዛ ላይ ደግሞ ዘመነ ካሴን አስቀድመው ነው የሚመጡልህ ፊት ለፊት እየመሩ እነሱ እንዲሆነ ኢትዮጵያን ለመግዛት ፍላጎትም እቅድም አይደለም ጠቅላይ ሚኒስትሮቹ አይደለም ማለት የትግሬ ምድናቸው የሚባሉት መንግስቶች የሻቢያ መንግስቶች አይደለም 4 ኪሎ መጥተው ሊገዙ ጭራሽ ዞር ብለው ህዝቡ ራሱ እንዲሁ አይፈልግም። ይሄን ሁሉም አውቆታል። ትግሬ የሚባል 4 ኪሎ ሲባል በቃ ያንገሸግሸዋል። የደረሰባቸው በደል ዘመነ ካሴን ነው አምጥተው ቁጭ። አብይ አህመድ አንድ ሐሙስ ወይ ዓርብ ነው የቀረችው። ያቺ ሐሙስና ዓርብ መች ዘመነ ነው የሚያመጡ። አብይን ያልተነሳበት የለም። ዶክተር ነሽ ዲቃላ ነሽ በቃ ተነስተውበታል። እንግዲህ ሆናም ቀረም አንዴ ደግሞ አደውሉብኝ እናንተ ደደቦች ላይ በላይ ስገባ አደውሉ። ሆናም ቀረም ምእመናን እንግዲህ ሁለቱ ትግሬዎች ተጣምረው አንድ ሆነው ጥንዲዮ ምንድን ነበረ ጡምዱአ በትግርኛ ምንድን ነው አቡ ብቻ ማረሻ ነው። ጥንዲ በሬ ብለው ሊያርሱን ነው የሚመጡት። እና ወገኖቼ መንቃት አለብን። ይህ አብይ መንግስት እንዲሆነ ዋጋም የለው ታሁን በላይ ሁለቱ ትግሬ ተጣምረው በዛ ላይ አማራን ማምጥተው አንድ ላይ አለቀ ነገሩ። አማራ እንዲሆን አሁን በዘመነ ካሴ አማጋኝነት የአማራን ትግል ያልጠለፈው ማን አለ? ይሻላል።
ይሻላል። ሁለቱ ትግሬዎች ቢጠልፉት ይሻላል። እንዲህ በዲያስፖራ የተጠለፈ ትግል አንዱ ጋዜጠኛ የግል ፋኖ አለው፣ አንዱ ደግሞ ጋዜጠኛ ሌላ ዩቱበር ደግሞ አንድ ሞጣ ራሱ ፋኖ አለው። አሁንማ አንድ ላይ ጥምር አድርገው ሁለቱ ትግሬዎች እየጋለቧቸው ነው የሚመጡት። አንዱ ትግሬ እንኳን የኢትዮጵያ መከላከያ ሰራዊትን ደብረ ሲና ድረስ አሯርጦታል። አይደለም ሁለቱ ነው፣ እንደገና ደግሞ 3 ተደርበው። እውነቴን ነው፣ እውነቴን ነው። አንቺ ሞኝ ሁላ አማራ ነቃ ነቃ። እንግዲህ ትግሬ ጋር ሆነ ነው እንዲህ ወደፊት ትግሬ እንዲሆን አገር ነው የሚሆነው። ሙሉ ኢትዮጵያን ትይዛታል። ደቡቡ እንዲሆነ ሞጣ ነግሮሃል። የደቡብ ወታደር እንዲያለ የሸንበቆ አጥር ነው፣ ደግፍ ካልከው ልም ነው የሚለው። እና እነዚህ ጠንዶ ያሉት ትግሬዎች አማራንም ጠንዴናል ብለዋል። አማራውን እንኳን ጠንዴነዋል ነው ያሉት። እነሱም ጠምዶነን ሲሉ አማራውን ጠንዴነዋል ነው። አማራን ጠምዲውታል፣ እነሱ ተጣምደዋል። ተመለከቱ። ሁለቱ ትግሬ ፍጹም አይጣሉ። እንዲህ አማራ ልጆች አላችሁ እንጂ እኛ ኤርትራን እንወዳችኋለን፣ እነሱም ይወዱናል። እንዲህ አስተሳሰባችሁ እንዲሁ ድድብናል። ተመልከቱ። ሁለቱ ትግሬዎች አይዋደዱም እንላለን እንጂ በጣም ነው የሚዋደዱት። አዳምጡ። የጋራ ጠላት ሲመጣባቸው አንድ ላይ ነው የሚሆኑት በፍቅር በቃ ዛሃዌ እየተባባሉ በትግርኛ አብዚ መጽዩ አብዚያ ቁልጭ አብዛ ብልጭ አብዛ ድርግም እያሉ እየጠለጡ ደርግን አስነሱት። ከዛ አገር አረጓቸው። ከዛ ጠብ ጀመሩ ሁለቱ። ተመልከቱ። ጠብ ጀመሩ። ኢትዮጵያን ይዘው ወጉ። እነዚህ ደግሞ ሊድ የመሰሰው ብሎ እኮ አይቻልም ማለት ነው። ይወዱታላ። እኔ አንዲ ናቸው። ትግሬ ለትግሬ አንዲ ነው። እዛም ትግርኛ ነው፣ እዚህም ትግርኛ ነው። ፍቅራቸው አንዲ ነው። የጋራ ጠላት ሲመጣባቸው ይተቃቅፋሉ። ታልሆነ ግን አንድ ቤት ውስጥ እንደሚኖር ታላቅና ታናሽ ወንድም በአንድ ዓመት እንደሚለያዩ እንደዛ ናቸው። አንዱን ታንዱ ጋር ያጠቁታል አብረው። አሁን ኢሳያስ አፈወርቄ ከአብይ ጋር ሆኖ ትግሬን አጠቅቷል። ትግሬዎች ደግሞ የሆነ ነገር ሲያገኙ ያጠቃሉ እንጂ ሁለቱንም አንድ ላይ ሊያጠቃቸው የተመጣ ሁለቱም አንድ ሆኖ ነው የሚያጠፉት። ምክንያት ተለያይተው አይለያዩም። ሁለቱም አንድ አይነቶች ናቸው። አማራ የተነነቃ እኛም ከሚያመሳስለን ትግሬ ጎንደሬው ጋር ጠምዴን። ጎንደሬ እኮ ከአማራ ይለያል እኮ። አዎ እንዲሁ ብቻ መጥተዋል ነው። አንድ የመንግስት ደጋፊዎች አሉ። ደጋፊ እንኳን አይደሉም እነዚህ ጆሮ ገዲፍ በሽተኛ የያዛቸው አቅንናም ሁላ አንድ ጆሮቸውን ጥለው እዚህ ጋር በቴክኖሎጂ ነው የምንዋጋው። ነፍናፋ የትኛው ቴክኖሎጂ ነው? ነጮች በሚተኩሱት ድሮን ላይ አንተ ቴክኖሎጂ ተቀናጀው በታወራለህ። አንተ ብብታም የሀገር ሀብት ተጎጥቁጦ አልቆ ገበሬው በረሃብ ዶክተሩ በረሃብ ከተሜውም ገበሬውም እኩል የተራበባት ሀገር እየኖርክ ቴክኖሎጂ እውነትህን ነው። መምህራን ርቧቸው እኮ ተማሪዎች ናቸው አንድ እንቁላል ይዘው የሚመጡት ከቤት ለመምህር ከሌ የተቀቀለ እንቁላል አንድ ሳምንት አንድ ተማሪ አንድ ሳምንት አንድ ተማሪ እያደረገ እኮ ነው ልጆች የሚያስብ። የትኛውን ሀገር ይዘህ ነው አሁን ቴክኖሎጂ ይዘን ነው የምንዋጋው? አንተ ብብታም ላጫም። ዛሬ ትክክለኛው ሁሉ ይሁንኩኝ ውስጤ ነዋ ትውልዴ ነዋ። እና ሁለቱ ትግሬዎች ትግሬ ለትግሬ ተጣልቶ አይጣሉ፣ አንድ ናቸው። እሺ እኛ እኮ እነ ጌታቸው ረዳ እነ ጻድቃንና ሌሎች ትግሬዎች እኛ ጋሉ ትላልቅ ጀነራሎች እነሱን እንዴት ታያለሽ ብሎ የሚናገሩ ደግሞ አንዳንድ መጥተዋል። አንድ ደብ አንተ እከክ የቀረውን የኢትዮጵያን ሀብት ሊሟጥጡ መጥተው ነው እንጂ ኢትዮጵያ ሊፈቅድ ያላቸው እኮ ሂዱና እዛ አግበስብሱ ብሩን
እነሱም ያውቃሉ። ሁለቱ ትግሬ ተጣንዲው ተመጡ እንኳን አይደለም ከአብይ ጌታቸው ረዳ ከቲፒኤልኤፍ ጋር ተጣላ ብላችሁ የምታስቡ ዲኤንኤሶች ሊበላ ነው፣ ብር ሊያግበሰብስ ነው የሄደው። አብይ አህመድ ሊቀበለው አለንልህ ምናምን ብለው ብር ነው ያመጣቸው። ሊሸቅሉ ነው እንጂ እውነት ህዝባቸውን ጠልቶ አይደለም። እኔ ትግሬን አላምነውም ስላችሁ ወንድሞቼ እመኑኝ። አማራ አሁንም እንዲያትሸወድ፣ ሁለተኛ እንዲያትሸወድ። አሁን ኢትዮጵያን የበሉ ትግሬዎች ናቸው መቀሌ ላይ ቁጭ ብለው በቃ ከዚህ በላይ አንፈልግም ያሉ እነ ጌታቸው ረዳ እኛ አልደረሰንም በዛ ጊዜ ብለው አሁን ድርሻቸውን ለማንሳት ነው 4 ኪሎ የመጡት እንጂ ከአብይ ጋር በመስራት አይደለም። ድርሻውን ሊያነሳ ነው የመጣው ጌታቸው ረዳ። እመነኝ እንደዛ ነው አልኩህ እኮ በቃ ትግሬ አይከዳም። ድርሻውን ሊያነሳ ነው የመጣው። 4 ኪሎ የገባው የሚገባውን ሀብት ለማግኘትና ለማከማቸት ነው እንጂ እውነት ትግሬን ጠልቶ ያንን ሁሉ ዓመት ሲዋጋ በድሮን አብይ አህመድ ሲፈልግ የነበረ እኮ ነው እንዴ። ቀልድ ያለ እንዴ? አብይ አህመድ አሁን መውጫ መግቢያ ጠቦት እንዴ በፊቱ መዛት አቁሞ ተሚዲያ ጠፍቶ አንድ ሐሙስና ዓርብን የቀረው እነሱም ጠንቅቀው ያውቃሉ። ጌታቸው ግን ሊበሉ ነው የሄዱት። ሊበሉ አልሰማህም? እንዲህ ብረጤውን አዲስ ፓርቲ መስርተናል ሲል ጌታቸው ረዳ መተህ መቀሌ ወዲያዴር ትችላለህ፣ ዲሞክራሲ አለ ያለው እና ተመለስ በልተህና እኮ ነው። ትንሽ ሸክፈህና እኮ አማራ ግን አነቃም። አሁን ሆን ብለው ዘመነ ካሴን አዝለው አምጥተው 4 ኪሎ ቁጭ ሊያደርጉት ነው የቦጠቦጧት ሀገር ላይ። እኛውን በባዶ ካዝናዛ ምን እንሰራለን? አድቦ ትግሬ ስጋዋን በልቶ በአጥንት ያቆማት ሀገር። አሁን አብይ አህመድ ደግሞ አጥንቷን ሰብሮ መቅኔዋን በስትሮ የጠጣት ሀገር ላይ አሁን ዘመነ ካሴን አንጥተው 4 ኪሎ ጉብ ሊያደርጉት ነው። አማራ እየሰማህ ነው? አንተ ደግሞ በየመዋጮ እየሄድክ አማራ ገንዘብን አፍስስ። ባዶ ሀገር ልንረከብ ነው። ወንድሞች ገንዘባችሁን ያዛርጉ። ሀገር መገንቢያ ይሆነናል። እየሄዳችሁ ጊፍት በጊፍት ነው። ታመምን ነው። የአማራ አክቲቪስት ደግሞ ጠናት አለ አመመን፣ ወገባችንን ቆረጠን፣ ብር ያስፈልገናል፣ ልንጠፋ ነው። እንዲህ የጥፉ እልም ይበሉ እነዚህ ዴዴቦች ስቱፒዶች። ለማንኛውም አንዳንድ መረጃዎችን እንዲሁ እናቀብላችኋለን። ዌል ስታይል ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን።